ብዙ ሰው መስማት የማይፈልገው ወይ ደግሞ መስማት የሚፈራው ነገር በስተመጨረሻም ሆኖ ተገኘ። በዛሬ ቪዲዮ እሱንና ሌሎች ጉዳዮችን ነው የምናየው። ጉዳዩን ቪዲዮ ስትጀምሩ ታያላችሁ። እንቀጥል። እኔና ጃኒ መለያየትን የወሰነው በሚያስጠላ መንገድ አይደለም። ኦፍ ኮርስ ሁለታችንም እንጎዳለን። ኦፍ ኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለ ታውቃለህ። ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም። ሁላችንም ሰው ነን። የራሳችን እግዚአብሔር የሰጠን መንገድ አለና ማስተዋልን ይጠይቃል። እንደዚህ አይነት ውሳኔ ለመወሰን ተረዳችሁኝ? ማስተዋልን ይጠይቃል። እግዚአብሔር ያለበት መከባበር ያለበት ማሰብና ትልቅነት ያለበት መለያየት ነው። የተለያየ ነው። እኔና ጃኒ ብትወድቅ የሆነ ነገር ቢያጋጥማት እኔም ብትጽፍልኝ እኔ ወደ እኔ ብትመጣ እኔም ማገዛት ሰው ነኝ። እኔም እንደዛው ማለት ነው። ተረዳችሁኝ? እንደለመዳችሁት በመካሰስና በመወዳደቅ ምን ሰው አይደለሁኝም እንደ አብዛኛው አስተዳደግ ማለት ነው። እና ኮሜንት ስር ገብተው የጃኒ ስም ለማጥፋት የሚሞክሩ ሰዎች በጣም ብዙ ናቸው። ኮሜንት ስር እየገቡ የአዶናይ ስም ማጥፋት የሚፈልጉ በጣም ብዙ ሰዎች አሉ። የራሳቸው ኔጌቲቭ የሆነ ሰይጣናዊ የሆነ አስተሳሰብ እኛ ላይ የሚያሳርፉ በጣም ብዙ ሰዎች ናቸው። እንግዲህ የስምምነት መለያየትን ያደረግነው ሁለቱም መልካም ነገር እየተናገሩ ያሉት፣ ግን የጃኒ ነገር ላሰማችሁ። እኔ ፊልም አይደለም እኮ የኔ ፍቅሮች ወዳችኋለሁ፣ ግን እኔ ፊልም አይደለሁም። እኔ እኮ ጃኒ ነኝ እኮ ጀስት ጃኒ ነኝ። እኔ ፊልም አይደለሁም፣ ፊልም ነው። እናንተ ደደብ ናችሁ እንዴ? አይደብራችሁም እንዴ? ከሁሉም ወንድ ጋር እየለጠፋችሁ ይሄን የምታጋቡኝ እኔ አልፈልግም። በእናታችሁ ስራዬን ልስራበት አርፌ እንዴ። በጣም ሬስፔክት እኔ ይኸውላችሁ፣ ከምትወዱኝ ከሆነ ሬስፔክት አድርጉኝ። እኔ መጀመሪያ ማለት ነው ለእናንተ ሪከርድ ለአካውንት ማሳደጊያ አይደለሁም። እኔ ገባችኋ? ዚስ ሪል ላይፍ በቃ የኔ ትክክለኛ ላይፌ ነው፣ ወይም ደግሞ ፊልም አይደለም። ይሄ ገባችሁ? ፊልም ነው። ፊልም ማለት ሲኒማ ፊልም፣ ይሄ የውሸት የሚቀረጽ ነው። እንደሱ መስሏችሁ ከሆነ የኔ ትክክለኛ ላይፍ ፍቅረኛ ነበረኝ። ከዛ በኋላ ይሄ የኔ ትክክለኛ ላይፌ ነው። ገባችሁ? ድራማ አይደለም። እባካችሁ ተረዱኝ በእናታችሁ። በቃ ደደብናችሁ እንዴ እናንተ? እንዴት ነው እኔ ዝም ካገኛችሁት ወንድ ጋር እየደበለቃችሁ የምትወስዱኝ? እኔ አይደብሩን? አታስቡም እንዴ? ክብር እኮ አለኝ እኮ እኔ እንዴ። አሁን እንደዚህ ብዬ የምናገረው እንወዳታለን ብላችሁ የኔን ቢራቢሮ ከስር እያደረጋችሁ የምትፖስቱ እናንተ ነው፣ ለእናንተ ነው የምነግራችሁ። ገባችኋ? አትወዱኝም ሲጀመር እንዴ። እንደዚህ አይነት የሚወደኝ ሰው አልፈልግም እንዴ። በጣም ነው የሚያስጠላው። እኔ አልፈልግም እንዴ። ምን ሆናችሁ ነው? ከማንም ወንድ ጋር እንዳትፖስቱኝ። በጣም ነው የተናደሩት። አሁን ነው ትዝ ያለኝ መብራን ጋይስ ፍላወር አለቀ እኮ ሻምፖ ስፒክ ያለቀ። አረጋጋለሁ። ምን እረጋጋለሁ? በእናት እንዴ እዚህ ጋር ሳይ በቃ ሌላውን ያስጠላል እኮ እንደዚህ ደስ አይልም እንዴ። እሱ ነው ባሏ፣ እሱ ነው የምታገባ እንዴ። ጃኒ ነኝ እኔ እኮ ትክክለኛው እኮ እዚህ ጋር ስትሪም ማድረግ ጃኒ እኮ ነኝ። ፊልም አይደለሁም እኔ። ፊልም አይደለም እኮ የኔ ፍቅሮች ወዳችኋለሁ፣ ግን እኔ ፊልም አይደለሁም። እኔ እኮ ጃኒ ነኝ እኮ ጀስት ጃኒ ነኝ። እኔ ፊልም አይደለሁም። ፊልም ነው የሚቀያየረው እንዴ። አረ በመድኃኒዓለም ተፋቱኝ በቃ። ከወንድ አውጡኝ። እኔ በራሴ መንገድ የመጣው ልጅ ነኝ። ብቻዬን ድምቀት ነኝ። በቃ ተፋቱኝ በእግዚአብሔር ማርያምን። እኔ ብቻዬን ድምቀት ነኝ። ብቻዬን ነው የመጣሁት። እረፉ በቃ በእናታችሁ። አትውደዱኝ። እንደዛ ከሆነ አልፈልግም። ሶስቱ ይበቃኛል ከደገፈኝ። እንደዚህ አይነት እንትን አልፈልግም በቃ። ሶስት ሰው ከደገፈኝ ይበቃኛል። ንጹህ ሰው ከድራማ የወጣ ከድራማ ንጹህ የሆነ ኮማኝ ወንድ ጋር እየለጠፋችሁ እንትና ነው እንዴ። ኦ ማይ ጋድ በጣም ነው ነርቨስ የነካችሁት ትናንትና። እመቤት በቃ አልፈልግም።
ራሴ ስፈልግ ነው እንጂ እንትን ማድረገው በራሳችሁ እናንተ ቪዲዮ ማድመቂያ አይደለም። በቃ እረፉኝ። በቃ ማርያምን አልፈልግም። በቃ በስነ ስርዓት አልፈልግም። ተፋቱ። ሊቭ ሚ አለው ጀስት ስታይል ይስላል። እንደነናሆም እንደነ ፍራይዴ እገባለሁ ላይ ቤት እሰራለሁ። በቃ ከዛ በኋላ እወጣለሁ። ተረጋጉ። ቴንክ ዩ ጉቺ እና ነርቪና እመቤቴ ስነ ስርዓት እንግዲህ እንዳያችሁት ነው። የምር በጣም ነው ያሳበዷት እና ቆይ አዶናይ ደግሞ ሌላ እንትን አለው። እኔና ጃኒ በጣም ምቹር አድርገናል። በጣም ባይምሯችን በቃ ከብዙ እነዚህ ኮሜንት ላይ ከምታዩዋቸው ኮሜንት እየጻፉ ለመሳለቅ ለመሳቅ ከሚሞክሩ ሰዎች ልቀን የተገኘን ሰዎች ነን። ተረዳችሁኝ? ያው እንደምታውቁት የአብዛኞቹ የኢትዮጵያውያን ህይወት ምን ይመስላል ብላችሁ ብታስቡ ብዙ ፍቅረኛሞች ሲለያዩ መለያየት ሳይሆን መጣላት ነው። ተረዳችሁኝ? መለያየትና መጣላት ሁለት የተለያዩ ነገሮች ናቸው። ብዙ ኢትዮጵያውያን ከፍቅረኛቸው ጋር ሲለያዩ መንቀኛ ሆኖ ነው የሚለያዩት። የእርስ በርስ ጠላት ሆኖ ነው የሚለያዩት። ተጎዳድተው ተከዳድተው ተሰባብረው ነው የሚለያዩት። ትዳር ላይ ስትገቡ ደግሞ በፍርድ ቤት ነው የሚለያዩት። ፍርድ ቤት ደግሞ ሲገቡ በጣም በሚያስጠላ ሁኔታ ኦልሞስት የነበራቸው ፍቅር ይውህና ቀረቤታ ተረስቶ ወዲያውኑ ወደ ሲጥንና ወደ መጠላላት፣ ወደ ቂምነት፣ ወደ ውድድር፣ ወደ መበሻሸቅ የዛ ሰው ስሜት መስበር፣ ወደዚህ ነው የምንገባው ሁላችንም። ይህ የተለመደ መንገድ ነው። እንግዲህ አዶናይ እንግዲህ እንዲህም እያወራ ቆይ ሌላ አላሳያችሁ። ያኔ ደግሞ እዚህ ጋር ስሟት አንድ ማቆ ጓደኛዬ ከእናንተ ጋር ልተያይዙ ስለኔ ክፉ ሲያወራ ያዋሉ ቲክቶክ ላይ እንዴ ምን ሆነ ነው ምናምን ስለ ፋሚሊዎች እኮ እንደዚህ ሰደቡኝ ምናምን እንዴ እና ስለኔ የምታወራው ፋሚሊዎች እኮ ናቸው። እኔ የማላውቀው ሰው እኮ ነው የተናገረ ስለኔ ለምንድን ነው ወጥተህ የምታወራው ምናምን ስለ ይቀየርብኛል ማለት ነው ያኛው ሰው። ተረዳችሁኛ? በእናንተ ምክንያት ነው። በቃ እኔ አልፈልግም። ማርያምን ተረዱኝ፣ በእግዚአብሔር በመድኃኔዓለም ተረዱኝ። በቃ ድራማ አልፈልግም። በእግዚአብሔር እንደ አንድ ወጣት ላይቬን እሰራለሁ እወጣለሁ ምናምን በቃ ላይቬን እኖራለሁ። እንደነናሁ እንደነ ፍራይዴ እንግዲህ በቃ ተፋቱኝ። ከአዶናይ ጋር አታላትሙኝ ነው። እኔ ብቻዬን ይበቃኛል፣ ብቻዬን በቂ ነኝ እያለች ነው ጃኒ። አዶናይ ደግሞ እዚህ ጋር የሆነ ነገር ብሏል። እስቲ ደግሞ ከኋላ ይሮጥብኛል። የጭንቀት ፍርሃት አለብኝ፣ የደስታ ጥማት ደግሞ አለብኝ። መሀል ላይ ሆኜ እኔ በቃ ከዛ መንፈሴ በቃ ውስጥ ትላለች። ግን ደግሞ ደስታን ማሯሯጥ ስታቆም ከዛ ቆም ስትል ማለት ነው ጭንቀትን ማሯሯጥ ያቆማል አንተን መሀል ላይ የሚገኘው ደግሞ ሰላም ነው። ስለዚህ ወደዚህ 6 ሚሊዮን ደርሻለሁ፣ 6 ሚሊዮን ገብቻለሁ። ደስታ እየተሰማ ነው ወይ? እውነት ለመናገር የስ ደስታ 6 ሚሊዮን ስገባ ለ10 ደቂቃ 20 ደቂቃ ደስታ፣ ለ5 ደቂቃ ቁጥሯ 6 ብላ ስትወጣ ማለት ነው ደስ ይለኛል። በቃ ደስታ ይሰማኛል ምናምን። ተረዳችኝ? ከዛ በኋላ ግን ወደ ምስጋና እዚህ ጋር ደግሞ እሱ እርሰት አድርጎ ስለ 6 ሚሊዮን መግባት ከዛ በኋላ እረፍት ያስፈልገኛል ነው። መለያየታቸውም ከዚህ ጋር ይመስለኛል እና ደስታ የሌለበት ሪሌሽንሺፕ ውስጥ አንቆይም ነው። እዛ ጃኒም ደግሞ እዚህ ጋር ያለችው ነገር አለ። ስሟት በደንብ። ሁሉም ነገር ለበጎ ነው። የሁሉም ነገር ምክንያት አለው። ገባችሁ? ተቀበሉት። በቃ ግዴታ ጸብ መሆን የለበትም። የሆነ ነገር ጸብ መሆን የለበትም። እመኑኝ እንዴ በፍቅር መለያየት እኮ አለ አይደል እንዴ? ግዴታ ለምንድን ነው ሳይድ ይዛችሁ አንተ እንደዚህ ከሆንክ እንደዚህ አይቀናህም እንዴ? ምን ታውቃላችሁ? ምንም የምታውቁት ነገር እኮ የለም እኮ ስለተፈጠረው ነገር። በነገራችን ላይ ምንም የምታውቁት ነገር የለም። ላይቭ ላይ ነው የምታዩኝ እኔ ነው ያኛውንም ላይቭ ላይ እንደዛው። ገባችሁ? በቃ ጀስት እዚህ ጋር የሚፈጠረውን ነገር ነው እንጂ መከናወን ያለባችሁ ያንንም መውቀስ የለባችሁ፣ ምንም መውቀስ የለባችሁ። እዚህ ጋር በቃ ጀስት መቀበል ነው ያለባችሁ። ግዴታ ድራማ መፈጠር የለበትም። በስነ ስርዓት እዚህ ጋር ሆነ ነገር የተስማሙ አይመስላችሁም? በቃ እንደዛ ነው መሆንም ያለበት። ገባችሁ? እኔ በጣም ገርሞኛል እና ይሁን እንትናቸው ደግሞ አንድ ቀን ላይ እንደዚህ ማውራታቸው በጣም
ስሙት አዶናይ ደግሞ አሁን እኔና ጃኒ በጣም ምቹር አድርገናል። በጣም ባይምሯችን በቃ ከብዙ እነዚህ ኮሜንት ላይ ከምታዩዋቸው ኮሜንት እየጻፉ ለመሳለቅ ለመሳቅ ከሚሞክሩ ሰዎች ልቀን የተገኘን ሰዎች ነን። ተረዳችሁኝ? ያው እንደምታውቁት የአብዛኞቹ የኢትዮጵያውያን ህይወት ምን ይመስላል ብላችሁ ብታስቡ ብዙ ፍቅረኛሞች ሲለያዩ መለያየት ሳይሆን መጣላት ነው። ተረዳችሁኝ? መለያየትና መጣላት ሁለት የተለያዩ ነገሮች ናቸው። ብዙ ኢትዮጵያውያን ከፍቅረኛቸው ጋር ሲለያዩ መንቀኛ ሆኖ ነው የሚለያዩት። ይኸውላችሁ እዚህ ጋር ጃኒ ያለችውና አዶናይ ያለው ነገር አሁንም እየተጻፋፉ ነው በውስጥ በኩል ጋይስ፣ ወይስ ማን ነው ማንን ሼፕ እያደረገ ያለው? በጣም ግራ የሚያጋባ ነው አይደል? ቆይ እዚህ ጋር ደግሞ ጃኒን ስሟት። ልቤ ንጹህ ነው። ልቤ በጣም አዶናይ ስለ ምቀኝነት ምናምን እያወራ ነበር። ማንንም አላፈመሰም። እመኑ፣ በስራው ነው ማንም የፈመሰው። የሆነ ነገር ሲፈጠር ወደ ጸብ አታምሩት። በቃ ሁሉም ነገር ለበጎ ነው። ሁሉም ነገር ምክንያት አለው። ገባችኋ? ተቀበሉት። በቃ ግዴታ ጸብ መሆን የለበትም። የሆነ ነገር ጸብ መሆን የለበትም። እመኑኝ። እንዴ በፍቅር መለያየት እኮ አለ አይደል እንዴ? ግዴታ ለምንድን ነው ሳይድ ይዛችሁ አንተ እንደዚህ ከሆንክ እንደዚህ አይቀናህም እንዴ? ምን ተቀና? አዶናይ እዚህ ጋር ስለ ምቀኝነት ስለ መጣላት ያወራ፣ ጃኒ ደግሞ በተለያየ ላይቭ ላይ እኮ ነው ጋይስ የሚያወሩት፣ ግን አንድ አይነት ነገር ነው። እኔ አሁንም ተለያይቶ ነው ልጆች አይለያዩም እነዛ ብዬ ነው የማስበው። ቆይ አዶናይ ደግሞ ምንድን ነው ያለው ላሰማችሁ። ደብሮናል። I know you guys feel bad. I know that. I do understand. ማለት እንደ ሰው ሆኜ መጥቼ ላይክ ለማውራት ነው የመጣሁት። ተረዳችሁኝ? I know ብዙ ሰዎች ደብሯቸዋል ባሉት አንዳንድ ነገሮች። I do understand. እኔም ደብሮኛል። ስራዬ መስራት ስላለብኝ ነው። You see me coming here every day hustling ምናምን because I've got like kids to feed, you know, like 7 ልጆች አሉኝ መመገብ ያለብኝና I can't stop guys. I swear I can't stop. ግን እናንተም እንደደበራችሁ እኔም ደብሮኛል obviously and I wish strength ለሁላችንም ጥንካሬ እመኛለሁ። ለሁላችንም ተረዳችሁኝ? ለሁላችንም ጥንካሬ እመኛለሁ and ከባድ ነው ጋይስ። አዶናይ እንዳዘነ በጣም እንደደበረው ያስታውቅበታል። እንዳውም ጃኒ እንዳለችው በሷ ስምምነት ይመስላል። ምክንያቱም ማለት የጉዳት መንፈስ አይታይባትም። አዶናይ ግን ትንሽ ደብሮታል። ሌላ ምንድነው አሁን ከተለያዩ በኋላ ለጃኒ ያለውን አመለካከትና አሁን ያለው ሐሳቤ ደግሞ እንደዚህ ላሰማችሁ። ብትወድቅ የሆነ ነገር ቢያጋጥማት እኔም ብትጽፍልኝ ወደ እኔ ብትመጣ እኔም ማግዛት ሰው ነኝ። እኔም እንደዛው ማለት ነው። ተረዳችሁኝ? ሰማችሁ? ብትወድቅ ወደ እኔ ከደወለች ወደ እኔ ከመጣች እኔም ማግዛት ሰው ነኝ። እሷም እንደዚህ ቆይ ይሄ ያልተለመደ ነገር ነው በእኛ ሀገር ደረጃ። ሪሌሽንሺፕ ፈረሰ ነው በቃ። ኤክስ ግን እዚህ ጋር ኤክስ ዋይ የሆነብኝ ነው። እኔ ያላቀም ለምን ግራ እንደተጋባውና ቆይ የጃኒ ላሰማችሁ። ስለዚህ አንቸኩል፣ ለምንም ነገር አንቸኩል። አንድ ሰው ስለመጣ ብቻ ግዴታ አንድ ሰው መጥራት የለብንም። ከዚያው ምን ተማራችሁ? 2 ሰው 3 ሰው በአንድ እንደሚወደድ እመቤቴ። እኔ ብናገር በጣም ደስ ይለኛል። ብዙ ወሬ ግን አይባልም እየተባለ ስህተታችንን ማን ያርምልናል ታዲያ እንዴ? አሁን ኢንተርናሽናል ሆነ ይልጅ ገባችሁ? ስለዚህ የሰውን ኢነርጂ በማሰልቸት ባንሯሯጥ። አሁን የልጅ የዛኔ እንደዛ ሲባል ስልሽት ትሮት ቀርቶ ቢሆን አሁን ያለበት ነገር ራሱ ይሰለቸው ነው ይተው ነበረ። ግን የዛኔ በቃ ተስፋ ስላልቆረጠና ጎበዝ ስለሆነ ነው ብዙ ነገሮችን አልፎ ዛሬ ላይ አሁን የደረሰው። ገባችሁ? ስለዚህ አሁን ካደረ ምን መማር አለባችሁ? ሌሎች ቲክቶከሮች ራሱ ምንም ነገር ብትባሉ አለመስማት። ማርያም በቃ ምንም ነገር ብትባሉ የሆነ ታይም ላይ ኢነርጂያችሁን ሊጨርስባችሁ የሆነ ሰው ይመጣል። በቃ በስነ ስርዓት ኢነርጂያችሁን ጨርሶ እንዴ ልክ ናቸው እንዴ እስከማለት ድረስ የሆነ ነገር ሊመጣባችሁ ይችላል። ኢቭን ቲክቶከሮች ካደረ መማር ያለባችሁ ይሄንን ምንም ሳይሰራ ተሰለቸኸኝ ተብሎ ነበር። አሁን ደግሞ ምን ላይ እንዳለ ማየት አለባችሁ። ገባችሁ? እኔ የምሬን ነው የምናገረው። ምንም ይሄ ማስመሰል ምናምን አልችልም። በቃ እዚህ ጋር ሁሉም እየታየ ያለ ነገር ነው። ታዲያ እኔ ልበል እንደዚህ እንጂ የኔ አባት
እሱማ እንዴት ያውጣው? ከሳምንት በፊት ሰረቸ፣ አሁን ደግሞ አፈራችሁ። ምን ተሰማችሁ? ፋሚሊ ይሄን ከዚህ በፊት አዶናይ ሰረቸኝ ምናምን ብሎ ሲያወራ ስለሱ ያወራችሁ መልካምነት ነው። ያንም ይሄ ልጅ ምናምን ብላ አሁንም ይሄ ልጅ ምናምን ብላ ስታወራ የተቀየረ የሚመስላችሁ ሰዎች ከዛ በፊትም እንደዛ ብላ ነው የምታወራውና አደንግጡ ለማለት ነው። አዶናይ እዚህ ጋር ልቤን የነካ ንግግር ተናግሯል እና እሱን ላሰማችሁ። እመኑኝ ከባድ ነው ከምታስቡት በላይ እና I'm trying my best like መድኃኒዓለምን ነው የምላችሁ እግዚአብሔርን I'm trying my best የማይገባችሁ በጣም ብዙ ነገር አለ አንዳንዶቻችሁ ማርያምን like ቪዲዮዎች ፖስት ስል በብዛት ምናምን ሁሉ ነገር ቀሎልኝ ፈታ ያልኩ ብቻ ይመስላችኋል no I'm like I'm going through a lot you understand I am trying to help people በቃ በተቻለኝ አቅም በቃ like ነገሮች እዚህ ጋር በጣም ማለት አሳዘነኝ የምር ከንግግሩ ምን አይነት ድካም ውስጥ እንዳለው ምን አይነት ሀስሎችን ያስተናገደ እንደሆነ ሳስብ እንደ ወንድ ልጅ በጣም ከባድ ነው እና ስለተሰማኝ ነው ይሄንን ቪዲዮ እንድታዩ የፈለኩት። ቆይ ጃኒ ደግሞ አሁን ድጋሚ ላሰማችሁ። ታደፋን አልፈልግም እንዴ እኔ ፍቅርን ስመጣም ሀግ እያረኩ ነው የመጣሁት። በቃ ፍቅርን እየሰበኩ የመጣው ልጅ ነኝ። ገባችሁ? እዚህ ጋር ምንም በዛ ሳይድ እየያዛችሁ ድራማችሁን አትፍጠሩ። እኔ አልፈልግም። እመቤቴ በቃ ከልቤ ነው የምናገረው። ይሄንን ነገር ስናገር አታነካኩኝ። በቃ ከማንም ሰው ጋር አታነካኩኝ። በእናንተ ምክንያት ብዙ ሰው እልህ የሚይዘው እራሳችሁ ትርኩስ እያደረጋችሁ የሆነ ነገር ያኛው ሰው እልህ ይዞ ከኔ ጋር እንዴ እኔ ምንም በማላውቀው ነገር አንድ ማቆ ጓደኛዬ ከእናንተ ጋር ልተያይዙ ስለኔ ክፉ ሲያወራ ያዋለው ቲክቶክ ላይ እዚህ ጋር አስባችሁታል። እኔ ብቻዬን ፍቅርን እየሰበኩ ነው የመጣሁት። ስለዚህ አታነካኩኝ። መለያየታችን ምንም ማለት ለኔ ጉዳት የለውም ነው። ሌላኛው በጣም ደስ የሚል ነገር እንገራችሁ አዶናይ አሁን ሪከርዱን ሰቀለው። ጭራሽ የአዲዳስ ማስታወቂያ ሲሰራ አይቼ ይሁት እስቲ አዲዳሶች ዱባይ ላይ ሜንሽን እያደረጉት ኮሜንት ላይ የሚገርም ማርኬቲንግ የሰሩበት ልጁ ማለት ነው። በጣም የሚገርም በጣም ይገርማል። እና እኔ በቃ ብቻ ደስ ይላል። ጃኒ ከዛ በኋላ ይሁት ማዘን ያረጋኛል። እግዚአብሔር ይመስገን እንደኔ እብድ የለም። ከእብድነት አውጥታችሁ ወደ መቆዘም አዘነች ታሳስች ዘራሲኛ ለምን በጣም እብድ ነኝ እንዴ ተፋቱ ታሳስኛ ታሳስን የድሮ ጃኒ እንደዚህ ሆነች የሌለኝ ነው እናንተ ትራማንቱ ምንድን ነው የሚባለው? እኔ ጋር ይገባል እየመጣ እንዴ የምር ልጅቷ ልታብድ ነው። በቃ እግዚአብሔር ተዋት፣ ተፋታት። እግዚአብሔር የራ ተፋታት። በቃ ምንድነው? አይ እዚህ ጋር አዶናይ በጣም አዝኖ ላሳያችሁ። ቆይ የምር ትዝታ ያንቺው ነሽ ትዝታም የለብኝ ትዝታም የለብኝ በትክክል የደበረው እዚህ ጋር አላያችሁትም? አዶናይ ላይ የምታየው መንፈስ ትክክል አይደለ። ያፈቅራታል፣ በቃ የምር ያፈቅራታል። ምናልባት ሃንድል ማድረግ አልቻሉም ይሆናል ፍቅራቸውን እና በጣም ነው የተሰማኝ እዚህ ጋር አይቼ ብቻ አላቅም። እኔ ደብሮኛል። የጃኒም የአዶናይም አድናቂ የሆናችሁ ሰዎች እንግዲህ ምንም ማድረግ አንችልም። ያለው እውነት አይን ውስጥ ይታያል። ንዴትና የእንትን ማለት ነው። በጣም ያሳዝናል። እዚህ ጋር ጃኒ በተቃራኒ ነፃ ከምንም ነገር ከምናምን ነገር ራሳችሁን ነፃ አውጡ። መብት ቢሻሊ ከነገር ምናምን ራሳችሁን ነፃ አውጡ። በቃ ከዛ በኋላ ያላት ነፃነት ምናምን እያወጀች ነው እሷና ነፃ አውጡ። በቃ አዶናይ እዛ ጋር ይቆዝማል፣ እሷ እዚህ ጋር ነገር ራሳችሁን አታስገቡ። በጣም ተቃራኒ ላይፍ ውስጥ ያሉት ፖለቲካ ውስጥ ራሳችሁን አታስገቡ። በቃ ምንም ነገር ላይ ራሳችሁን አታስገቡ። እና እንዳለችውም እኔ ነኝ የተወኩት አይነት ነገር አክት ያደረገችው እዚህ ጋር ይመስለኛልና እንዳያችሁት ነው እንግዲህ በዚህ ጋርና በዚህ ጋር ያለውን ስሜት ለማሳየት ሞክሬያለሁ እስከ ተቻለኝ ድረስ። ከዚህ በላይ ብዙ ቪዲዮዎች አሉ፣ ግን ይበቃል በቂ ነው ብዬ ስላሰብኩኝ ነው። እስከ መጨረሻ አብራችሁ ስለቆያችሁ አሁንም ደግሜ አመሰግናችኋለሁ። ቤቱ ሰብስክራይብ ማድረግ እንዳትረሱ። ላይካችሁ ስለሚጠቅም ላይክ አድርጉልኝ። እስከ ቀጣይ ቪዲዮ ድረስ ባላችሁበት ሰላማችሁ ብዝት ይበል። ይመቻችሁ።